ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝት ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ምርጣ ምርጦች ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። ሚዲያው በጣም እየናፈቀኝ ነው፣ ግን አልፎ አልፎ ብቅ እላለሁኝና ትላንትና ማለት ነው የሆነ ቦታ የሀይሚ ስም ተነስቶ ቲክቶክ ላይ ማለት ነው። እና የሆነ ልጅ የሆነ ነገር ይላል መሰለኝ። ማለቴ ምንም አላለም። ለምን ያው እሱም አይፈረድበትም። አንዳንድ ጊዜ የኛ ልጆች ግን ማለት ነው አንዳንድ ጨረቃ ፋሚሊ የሆናችሁ ልጆች እሰው ቤት ሄዳችሁ እንደ ሀሳብ ማለት ነው ማለት እንደ ሀሳብ በተለይ ሀይሚን የምትወዷት ሀይሚን የምታከብሯት ለሀይሚ ክብር ፍቅር ያላችሁ አይኖ አውቃለሁ። የሀይሚ እህቶች በዚህ በምንም አይታሙም። ሀይሚን የሚወዷት ሰዎች ብዙዎቹ የማይቀየሩ የማይለወጡ አንድ አይነት አስተሳሰብ ያላቸው ብዙ ጊዜ ማለት ነው ሀይሚ የምትወደውን የሚወዱ ሀይሚ የምትጠላውን የሚጠሉ ናቸው። ምንም እስካሁን ድረስ እኔ የማውቃቸው ከሌ ብዙ ናቸው። ግን ለምሳሌ ልጅ ሳኒ እኔ በደንብ ነው የማውቃት ከጥንት ከጠዋት ጀምሬ። እኔ ቲክቶክ ላይ አልፎ አልፎ እከታተላለሁ፣ ግን አልሰቀልም። ያን ያህል ቪዲዮ ፖስት አላደርግም ምናምን ነገር። ቲክቶክን ኦልሬዲ አንዳንዴ ነው ሲደብረኝ ገባ አመለውና አይታይት አድርጌ የምወጣው። ላይቭ ሲገቡ ምናምን ገባለሁ። ልጆች ደግሞ እህቶች ላይቭ ገብተው ሲያወሩ አወራለሁ። እና ማለት ከስር ነው ከላይ ተሰቅዬም አላውቅም ግን ሊሳን ያለች ብቻ ግን ብዙ አሉ። ግን ከመጀመሪያዎቹ ከሀይሚ ወዳጆች ሊሳኔን ነው ማቃት፣ በደንብ ማቃት ማለት ነው። በቃ በምንም የማትቀየር ያየኋት ብትኖር ሊሳኔ። ሌሎችም አሉ ስማቸውን ማላቃቸው ብዙ እህቶች አሉ ቲክቶክ ላይ የሀይሚ እህቶች። የእውነቴን ነው የምላቸው፣ በጣም የማይቀየሩ የማይለወጡ ጊዜ ዘመን የማይሽራቸው ማለት ነው። እና እናንተ አንዳንድ ነገር ሰው ቤት ሄዳችሁ ሀይሚን ማለት ያ ሰው ሳይፈልግ በግድ ስለ ሀይሚ እንዲያወራ ስለ ሀይሚ እንዲናገር ባታደርጉ እንደ ሀሳብ። ለምን ይሄ ልጅ እውነት ለመናገር ብዙም ማይተዋወቁ ማያውቋት ሊኖሩ ይችላሉ አይደለም። ቲክቶክ ላይ እኮ ሀይሚና ብሩኬን ብዙም ማያውቃቸው ሰው ሊኖር ይችላል እኮ። ስለዚህ ለምን አላወቃችኋትም እንዴት አታውቃትም ብላችሁ ያንን ሰው ስለ ሀይሚ ያልሆነ ነገር እንዲናገር ፑሽ ባታደርጉ። ሰውን ይሁን በቃ ለመሰላችሁ ላያውቃት ይችላል። አይኖ አላወቃትም ልጁ ትላንትና አላውቃትም ማናት አለ። ከዛ ከስር ደግሞ ተጻፈለት ሀይሚ ማለት እንደዚህ ናት ተባለ። ገባይቱ ባናየ ጀግና ናት ብሎ ነው የወጣው። ጀግና ናት ነው ያለው። ግን አንዳንዳችሁ አላችሁ በቃ በጣም ነገር ነቆራ የምትወዱ ሰዎች አላችሁ። እና ተው አንደኛ አሁን የሀይሚ አሁን ላይ ደስታ ላይ ናቸው እነሱ። ጥሩ አሁን የትናንት ነው ቪዲዮ እኔ እንጃ ጊዜ ቢታይ የሚጠገብ አይደለም። ጊዜ ቢታይ የሚጠገብ አይደለም። ደስ የሚል ቪዲዮ፣ የሚያምር ቪዲዮ፣ በቃ ደጋግማችሁ ብትሰሙት የማይሰለች የማያደክም ቪዲዮ ነው። እና ስለዚህ እነዚህን ልጆች ሰው ቤት ሄዳችሁ አታንሷቸው። በቃ በጥሩ ነገር ጎኑ በእርግጥ ያው በየሰው ቤት እያችሁ ሀይሚና ብሩኬን ማን እንደሆኑ ለማሳወቅ ለማስተዋወቅ ምናምን የምትሞክሩ አይኑ ቆንጆ ነው በጣም። ግን ደግሞ ያ ሰው ደግሞ ስለ ሀይሚና ስለ ብሩኬ በግድ የሆነ ነገር እንዲናገር በግድ ያልሆነ ነገር እንዲናገር ደግሞ አትገፋፉ። ጥሩ አይደለም። ሀይሚን ማስከበር ነው እንጂ ያለባቸው ሰው ቤት እንድትሰደቡ ሰው ቤት ለምን ልክ ጨረቃ ፋሚሊ እንዳለ ሁሉ እነዛም ሰዎች ፋሚሊዎች ይኖሯቸዋል። ገባችሁ? እነዛ ሰዎች ደግሞ ሀይሚን ሊሳደቡ ሊዘቀዝቁ ይችላሉ። ስለዚህ እንደዚህ ማድረግ እንደዚህ እንዲደረግ ማድረግ ሰውን ማክበር አለባችሁ። በቃ ሌላ ቦታ ሄዳችሁ ሰውን አትንኩ። ለምን ሀይሚ እንድትከበር። ስለዚህ እንደዛ አታደርጉ እባካችሁ። በዚህ ላይ ደግሞ የሀይሚ የደስታ ቀን እየደረሰ ነው። ልደቷ እየደረሰ ነው አይደለ እንዴ? ስለዚህ ምንድን ነው በቃ ይህን ያህል በዚህ ልክ በቃ የሆነ ሰውን ያልሆነ ነገር ውስጥ ለማክተት አትሞክሩ።
ረፉ በቃ ሰው ቤት ሄዳችሁ እንትን አትበሉ። እኔ ዛሬም ቢሆን ቲክቶክ ላይ በጣም ብዙ ልጆች በቃ ገዝት ተሰቅለው ምናምን የተሰዳደቡ ሁሉ አይቻለሁ በዚህ ምክንያት። በነገራችን ላይ እኔ ልጁ ላይ ያን ያህል ያው መጥፎ ነገር ተናገረ ብዬ የምለው ነገር የለም። ማናት አለ ፍቅረኛ አላት ምናምን እያሉ ጻፉለት ከስር። ከዛ ሄደ ዩቲዩብን እንደዚህ ማድረጋችሁ ጥሩ እኮ ነው። በነገራችን ላይ ይሄ ጥሩ ጎን አለው። ለምን አሁን ይሄ ልጅ ሀይሚን አያውቃትም ነበረ፣ ግን ገብቶ እንዲያያት ሀይሚ ማን እንደሆነች እንዲያውቅ ፑሽ ያደረጋችሁት ገባ ሰብስክራይብ አደረገ ምናምን። በቀደም ላይቭ ላይ ባለፈው እነ ቤታዩ ምናምን ሁሉ ቻናላቸውን ምናምን የገቡ ሰብስክራይብ ያደረጉ ነው። ይሄ በጣም ምርጥ ነገር ነው፣ አሪፍ ነገር ነው። ግን ደግሞ ሰውን አትሳደቡ፣ አዘቅዝቁ። ያ ልጅ ለምን ይዘቅዘቅ? ለምን ይሰደብ? ለምን የእሱ ቤተሰብ ደግሞ ብድግ አድርጎ ሀይሚን ሊዘቀዝቃል? ሀይሚን ይሰድባል? ለምን? በቃ ልጅቷ እንድትከበር አድርጉ ነው እንዳጠቃላይ። እና ሀይሚዬን እናቀታለን። ሀይሚን የማያውቅ ሰው ያለው ከስንት አንድ ነው። በተለይ ዩቱብ ላይ የማያውቃታል ብዬ አላስብም። በቃ ለዛውም ደግሞ በዝም ብሎ ዩቱበር እንኳን አይደለም የምትታወቀው ሀይሚ በአስተዋይነቷ፣ በመልካምነቷ፣ በጀግንነቷ፣ በአንበሳነቷ፣ በየዋህነቷ በቃ ብቁ ሴት በመሆኗ የሴት አንበሳ በመሆኗ ነው የምትታወቀው። ለዛውም ማለት ነው እንደ ማንም ዝም ብሎ በማንም ይህ በፕራንክ ያልሆነ በዝሙት በማስተማር ያልሆነ አይዲያ በማምጣት የሚታወቁ ሰዎች አሉ። ለምሳሌ የሰው ባል በመቀማት የሰው ሚስት በመቀማት የሚታወቁ ሰዎች አሉ። ለምሳሌ ሀይሚና ብሩኬ ግን በዚህ አይደለም የሚታወቁት። በፍቅር ተምሳሌትነታቸው አስተማሪ አይዲያ በማምጣታቸው እኛ ሁላችንም የተከተልናቸው ያልሆነ ነገር ስለማያስተምሩ ለትውልድ የሚያመጡትን አይዲያ ስለሚመርጡ አስተማሪ አይዲያ ስለሚለቁ ቪዲዮአቸው ላይ ከዚህ ብዙ አመት ቆይቶ ራሱ ገብቶ ቢታይ የማይሰለች ቪዲዮ ስለሚለቁ ትውልድን የሚያስተምር እንጂ የሚያበላሽ ስላልሆነ ለትናንሽ ልጆች ለወጣቶች ለነሱ ኩዮች አይደለም፣ ለነሱ ኩዮች ለኛ ለትላልቆቹ ራሱ ትልቅ አርአያ የሚሆኑ ልጆች ናቸው እነሱ። በዚህ ነው በቃ ሀይሚና ብሩኬ እንኳን የሚታወቁት ማለት ነው። ስለዚህ ማንም መጥቶ ደግሞ አላቃትም ስላለ ደግሞ እናንተ ሄዳችሁ ያን ሰው መዘግዘግ፣ ያን ሰው መሳደብ፣ ያን ሰው ይሆናል። ለምን ጥሩ አይደለም፣ ለእሷ ጥሩ አይደለም። እሷን አያስከብራትም ይሄ። እና ማሮቼ፣ ውዶቼ፣ ፍቅሮቼ በተረፈ ወዳችኋለሁ፣ አከብራችኋለሁ። እኔንም ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ምክንያቱም ቻናሌ ቀዝቅዟል፣ ጠፍቼ ስለነበረ እየሰራሁ ስላልሆነ እና አትሳደቡ፣ ሰውን አትሳደቡ፣ አትሰዳደቡ እርስ በርሳችሁም። የምሬን ነው የምላችሁ።